የማይወጣው ነገር ዝም ብለህ እዚህ ዝው ዝው እያልክ አታለቅኝ። ከጎናችን የምትመለከቱት ወንድማችን ሩታዬ የኔ ውድ እንደዚያ አቃጥየሽ ድፊልት ብለን ለመናገር እንዴት እንደዛ እኮ አጠይቁኝ። ውድ ቤተሰቦች የብሬ ደብላችሁ እናንተ ብሩክ ይሄንን አቅል ስታሽቃብጥና ስታሽቋልጥ ኖራ ጭራሽ ሩታና የፈረንጆ መጫወቻውን ትቅር መቼም እኮ ማለት ነው ጋይዝ እኔ አልሸነፍ ባይነኝ። ደግሞ ስርዓት ያጫውታቸዋል እዚህ ሲመጡ። ለራሱ ስርዓት የማያውቅ ሰው ለሌላኛው ሰው ስርዓት ምናምን ማስተማር ወይም ደግሞ መናገር አይጠበቅባቸውም ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ እስከ መጨረሻ ተከታተሉኝ። እንግዲህ ሩታዬ እና ፈረንጆ ሲሳለቁበት ነበረ። እንደው አሸንጉሊት አያደርገን መሳለቂያ አያደርገን በሉ። ሰሞኑ ሲያሽቃብጥ ነበረ፣ ሲያሽቋልጥ ነበረ። እንግዲህ ሩታዬም እዚህ ሰፈር አያምርብህ፣ በዛ ሰፈር ነው የሚያምርብህ፣ እዛ አሽቋልጥ፣ እዛ አሽቃብጥ፣ እዛ አለቅልቅ ሂድና ስትለው ነበረ። በዛ ላይ ደግሞ የእርዳታ ጥሪ ጠየቁለት። አቤት 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 አቤት። ለማንኛውም ውድ ተመልካቾቻችን ወይም ደግሞ ውድ ቤተሰቦቻችን የኛ እንቁ ቤተሰቦቻችን ሁላችሁም የእርዳታ ጥሪ ያደርጉለት። ያው ጸጉሩን መቆረጥ አይችልም እንግዲህ መቼ ነው ጸጉሩ ከበቀለ? ይኸው አልተቆረጠ አልተስተካከለ እስከዛሬ ድረስ አለ። ያ ማለት ገንዘብ የለውም ማለት ነው። እና አካውንት አይ እኔ ስቅ ያለው በደንብ ሳቆኝ በደንብ አድርጌ ማለት ነው። በደንብ ያዝናና ነበረ ቪዲዮ። ድጋሚ ደግሞ እንደዚህ ስትሳለቁና ስትበሻሸቁ ብትመጡልን ነው የሚሻለው እንጂ ማለት ነው እንደዚህ ከሌ ወጣች ሩታ ከከሌ ጋር መጣች አብርሃም ከከሌ ጋር መጣ እንድትሉ አንፈልግም። እናንተ ሩታዬ እንዴት አባቷ አምሮባታል። እናንተ ያማረ አባት እኮ ነው ልጅቷ ማለት ነው። እንደው ሩታዬ በፈጠረሽ አምላክ ይሁንብሽ። የምትለብሻቸው ቀሚስ ብቻ ረጃጅም ይሁኑ። ከዛ ውጭኛ ምንም አንፈልግም ማለት ነው። ምክንያቱም ሰውን በትልቅ ቦታ የምንጠብቀውን ሰው ወርዶ እንድንገኝ አንፈልግም። እና ረጃጅም አሁን የማታው ቀሚስ ለማየት ጓጓውኝ ጋይስ። ረጅም ነው ረጅም አይደለም መብቷ ነው። ግን በቃ ሩታን የምጠብቃት በሌላ ቦታ ነው ማለት ነው። እንደዛች ሴትዮ እንድትወርድብኝ አልፈልግም። አዎ እናንተም እንደዛ ናቸው። እናንተ የምትወዱትን ሰው ወይም ደግሞ የምትሳሱለትን ሰው አሁን ሰው በጣም ተወዱት የለም ከልባቸው። ከዛ በኋላ የሆነ ነገሩን ሲጎል እኮ ደስ አይላችሁም። ሁሉ ነገሩ እንዲያምር ነው የምትፈልጉት። ሁሉ ነገሩ እንዲስተካከል ነው የምትፈልጉት ማለት ነው። እኔ አላውቅም። እኔ እንደዛ ሰው ነኝ ጋይዝ። እኔ እውነቴን ነው የምላችሁ እንደዛ አይነት ሰው ነኝ። ለየትኛውም ሰው አንድ ሰው ከወደድኩት ያ ነገር ተስተካክሎለት እስከማየው ድረስ ጉጉት ነው የምጠብቀው። እና ሩታዬም ደግሞ በዚህ ቦታ ነው የምጠብቃት። ረጃጅም ቀሚስ ለብሳ እንደምትመጣ ተስፋ እናደርጋለን። አቶ ብሩኬ ደግሞ እቴቴ ብሩኬ እንበለህ። አሁን ደግሞ እቴቴ ብሩኬ እንደዛ ሲስቁበት እንደዛ ሲሳለቁበት እየሳቀ ነበር። አታዋርደኝ ጌታዬ። ሩታዬ አንቺ ብቻ ሳቂልን ሆነን ለመናገር ከጎናችን የምትመለከቱት ወንድማችን ፀጉር መቆረጫ ምናምን ብሎ ማስታወቂያ ይስላፈረንጅ ደግሞ ማለት ነው። ብሩኬ ከመቼ ጀምሮ ነው ከመቼ ጀምረህ ነው ለሩታ ጠበቃ የሆንከው? ሩታ ደስታን ለጥቅም ነው የሚፈልግሽ፣ ገንዘብ ፈልጎ ነው ወይም ደግሞ የሆነ ነገር ፈልጎ ነው፣ ሊጎዳሽ ነው። ለመቼ ያስበህ ነው? ከአብርሃም ጋር አትሁኝ ችግር የለውም። ነገር ግን እሱ ሊጎዳሽ ነው የመጣው። እውነትህን ነው። መቼ አስባችሁ ታውቃላችሁ? ለሩታ እኮ ወድቃ እንድትፈልጣ እንደ እንጨት ማለት ነው እንድትፈልጧት የምትፈልጉ ሰዎች ናችሁ። እንዴት አስባችሁላት? ይሄንን መቼ አስባችሁላት? መች ለእሷን ደግፋችሁ ነው ዛሬ ላይ መታችሁ? እየጌ እሱ ጥቅም ፈልጎ ነው የመጣው። ለማንኛውም ቪዲዮ ታሰራለች። ጎበዝ፣ ጀግና፣ ቆፍጣኒት፣ በቃ አዛኝ፣ ሩህሩህ ናት። እውነት ለመናገር ምንም ብትባል በድራማ መልኩ ምንም ብትባል ምንም ብትደረግ ልጅቷ እነሱ ቤት እየመጣች እንግዲህ ቪዲዮ እየሰራች ትገኛለች ማለት ነው። ጋይስ እኔ ብሆን አላደርገውም። የኔም ልብ ቅን እንዲሆን አደርግልኝ። የኔ ልብ እኮ ጠማማ ነው አንዳንዴ ማለት ነው። ማለቴ የሆነ ሰው ያለ አግባብ ስሜ ካነሳ ያ ሰው በአይኔ እንኳን ማየት አልፈልግም። በድራማ መልክ እንኳን ቢሆን ማለት ነው የማይሆን ንግግር ሰው ቢናገረኝ እውነት ለመናገር እምራራ አይመስለኝም። አለቀ። ለምንደሆነም አላቅም። ውድ ቤተሰቦች የምሬ ነው የምላችሁ። አሁን ላይ ራሱ ይሄ ነገር አላህ ያንሳልኝ ብቻ አላቅም። የሆነ ሰው መጥፎ ነገር በቃ ያለ አግባብ መሆን የሌለበትን አሁን ሰው በእናንተ ላይ እንዲናገር ወይም ደግሞ እንዲያወራባችሁ የማትፈልጉት ነገር አለ አይደል? የሆነ በቃ ስማችሁ ባልሆነ ቦታ ሲያነሳው እንዴት ነው የሚያስጠላችሁ? ያ ሰው አድርጋ አላየውም። እኔ በቃ እድሜ ልኩ የፈለገ ነገር ቢፈጠርበት ለምን ተፈጠረበት ምንድን ነው ምናምን ብዬ አላጠያይቅም። ጸጥ ነው የምለው። ጸጥ በቃ
እና አላሽቃብጥም። በቃ ጸጥ ነው የምለው። እና አንዳንዴ ይሄ ባህሪሽን ይቅርብሽ፣ ተይ፣ ወደ ራስሽ ተመለሺ። ምንም ሰው እኮ ሳይበደል አይኖርም። ሰው እኮ እንደዚህ ሳይደረግበት አይኖርም። በቃ ምንም ቢሆን ምንም አንቺ መተው አለብሽ እባላለሁ። ነገር ግን እኔ አልተውም። ልቤ ድንጋይ ነው። ድንጋይ ራሱ አይገልጸውም ጋይስ፣ እውነቴ ነው የምላችሁ። ያ ሰው ቢሞት ራሱ መቃብሩ ላይ የምቆም አይመስለኝም። ያ ማለት ያለ አግባብ ስማቸው የሚያነሳ ነው። ግን አሁን ላይ የሚያነሳኝ የለም። ተገላገልኩ፣ ተመስገን። እናንተ ከሰው ስትርቁ በቃ የሚያነሳችሁ የለም። ለማንኛውም ውድ ቤተሰቦቼ ይህ ነው የምላቸው። ስለዚህ አሁን ብሩኬ ለሩታ አስበህ ሳይሆን ለሩታ ምንም የምታስበው ነገር የለም። እና ወርቁ የለበሰውን መስቀሉ ራሱ የደስታ ነው መሰለኝ ልጁ ያመጣ ብሩኬ ያመጣ ወይስ የአብርሃም ነው? የአብርሃም እንኳን የወርቅ እንትን ያለው አይመስለኝም። የወርቅ ሰዓት ነው ተገዛለት የተባለ የነበረው። እቺ አሁን ቡትቶ እየለበሰች ለአብርሃም 500,000 ብር ወርቅ የወርቅ ሰዓት ገዛች የተባለችው ማለት ነው ጋይስ። ሩታ ገዛች ከተባለች እመኑ ሩታ ትገዛዋለች፣ ግን አታደርገውም። እውነቴ ነው ብላችሁ ከገዛችሁም ገዛችሁ እንጂ በድራማ ልክ በምንድን ነው በድራማ መልክ ገዛች ተብሎ አይመጣላችሁም ለእናንተ ማለት ነው። ሩታ እያታደርገውም እንደዚህ አይነት ነገር። እንግዲህ ከዚህ በኋላ እሱ ላይ እንዳትመጡብኝ፣ እኔ የምፈልጋቸው የምወዳቸው ሰዎች ከአጠገብ የሚሆኑ ሰዎች ማራቅ ነው የምፈልጉት ብላ ያው አልሰማቻቸውም። ለማንኛውም እኔ ልጅ ተመችታ ያለች ማለት ነው። ይህንን አክል ተሳለቀችባቸው አይደል? ሴት ሆና ማለት ነው። ሴት ልጅ በወንድ ልጅ መሳለቅ፣ በዛ ላይ ደግሞ ፈረንጁ ተደገመ። እናንተ እንትና ማለት ነው ብሩኬ ዝም ብሎ እኮ ነው ዝም ብሎ ከመሬት ተነስቶ ለሩታ የማያስብ ሰውዬ ገና ተነስቶ እዚህ ጋር ሩታ ጋር መምጣቱ ሩታን ማቅረብ አልነበረበትም። ያ ሁሉ ሲያሽቃብጥ አይደል የነበረው ጋይስ፣ ሲያሽቋልን ነበረ። ግን እኔ የሩታን መልካምነት ነው ያየሁበት እዚህ ጋር እውነት ለመናገር። ለምን ድራማ ቢሆንም የፈለገ ስማችሁ በቃ በመጥፎ ነው የሚነሳው። ድራማ ነው በቃ ችግር የለብኝም ብለው ሊተውት ይችላሉ። ግን የሆነ ደስ የማይሉ ንግግሮች ወይም ደግሞ የማይሆን ንግግር ሲናገሯት እኮ ቅርስ ሊላት ይችላል ማለት ነው ሩታዬን እውነት ለመናገር። ምክንያቱም ማንኛውም ሰው ቅር ይለዋል። እንደዚ አይነት ነገር እኮ እንዳትሰራ፣ እንደዚ አይነት ነገር እኮ እንዳትናገር ሊሉ ይችላሉ። ብቻ አላቅም። ለማንኛውም ሩታዬ የኔ ውድ ነገር እንግዲህ ያለጅ ብቻ እንዳታመጪበት፣ ክብርሽን ጠብቀሽ ነይልን። አብርሃም እንግዲህ ክብርን እሱማ ተውት እንግዲህ ከዚች ሴትዮ ውጭ ራሱ ካላመጣብን ምን አለች በሉኝ። እውነቴ ነው የምላችሁ። እኔ አላምነውም። ዛሬ ይቅርታ ጠይቁ፣ ነገ የሚያጠፋ ልጅ ነው። ከነገ ወደ ደግሞ ይቅርታ ይጠይቅና ከነገ ቀጥሎ ደግሞ ሌላ ታሪክ የሚፈጥር ልጅ እኮ ነው። ወይኔ በላቸው የሱ ነገር እንደ ያንገሻገሻቸው። ሩታዬ እኮ ይቅርታ ካለች አንዴ አለች ነው። እሱስ እዚህ ጋር ይቅርታ ይጠይቀን፣ ነገ ደግሞ ከውሽሚት ጋር ይመጣል። አስባችሁታል ጋይስ? አስባችሁታል? ለማንኛውም ሩታዬ እንደዚህ ተሳለቂባቸው። ማን በማን ህይወት ተጫውቶ ይቀራል? እነሱም እንደተሳለቁብሽ አንቺን በደንብ አድርገሽ ተሳለቂባቸው። እንግዲህ ግን ፀጉራቸው ቢያስቆርጡ ደስ ይለናል። የኔ ውድ ሩታዬ ማለት ነው። ፀጉር ማስቆረጫ 70 ብር ነው አይደለ? የወንዶች ማለት ነው 70 ብር ነው። ስለዚህ እንዲያስቆርጡ አድርጊ። 70 ብር ስጪያቸውና ማን ነው እንደው ፈረንጅ ወደ አንተም ልምጣና፣ እናንተ ፈረንጅ እኮ ምስኪን ልጅ ነው ለመናገር። በድራማ ዓለም እንኳን ቢሆን ሰውን አይነካም፣ ሰውን አይዘውልምም። ሩታን ነክቷት አያውቅም፣ በተለይ ማለት ነው። እንግዲህ አሁን ተባበሩት። የወገን ደራሽ ወገን ነውና በሚለው ማስታወቂያ ተሰርቶለታል። ለማንኛውም ፀጉር ማስቆረጫ 70 ብር ነው። እሱ ለምን እንዳልቻለ አላቅም። ውድ ቤተሰቦቼ ሰላም ሁኑልኝ።